አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘውትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን የኢትዮጵያ ኤሌክትሪክ አገልግሎት የሶማሌ ሪጅን ደንበኞቹ ጋር ለመድረስ እየተገበረ የሚገኘውን ለየት ያለ አሰራር በጥሩ ተሞክሮነት እናስቃኛችኋለን። ብታውቁት ስንልም ከዚሁ ርዕሰ ጉዳይ ጋር አያይዘን ያሰናዳንላችሁ ቅንብራለን። አድማጮች በቆይታችን የተመረጡ የተቋሙ ሰሞንኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞንኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። በ2018 የመጀመሪያ 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ ተወሰደ። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡት ጥቆማዎች መሰረት በ5 ወራት እርምጃ ከተወሰደባቸው ሰራተኞች መካከል 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 ስንብት በድምሩ በ54 ኃላፊዎችና ሰራተኞች ላይ እርምጃ ተወስዷል። ከስራ እንዲሰናበቱ የተደረጉት ሰራተኞች በስነ ምግባር ጥሰት ምክንያት ሲሆን ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራርን ለመታገል ተቋሙ እያደረገ ያለውን ቁርጠኝነት የሚያሳይ ነው። ተቋሙ ከደንበኞች የሚቀርቡ ጥቆማዎችን ተቀብሎ በማጣራት አስፈላጊውን ምላሽ ለመስጠት ያስችለው ዘንድ የሁሉም ባለድርሻ አካላት ተሳትፎ አስፈላጊ ሲሆን የዲጂታል ጥቆማ መቀበያ ስርዓቱን በመጠቀም በአገልግሎት አሰጣጡ ላይ የሚታዩ የሙስናና ብልሹ አሰራር ችግሮች ላይ ጥቆማዎችን እንዲያቀርቡ ያበረታታል። በ5 ወራት የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ፣ የንብረት አያያዝና አጠቃቀምና ሌሎች ልዩ ልዩ ጉዳዮች ይገኙበታል። ተቋማችን በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግርና ብልሹ አሰራርን ለመታገልና እርምጃ ለመውሰድ አሁንም ቁርጠኛ መሆኑን እየገለጸ ተገልጋዮች እንዲሁም ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱ በተዘረጋው ዘመናዊ የሞባይል መተግበሪያ ወይንም በበይነመረብ ገጽ www.euethics.et በመጠቀም የበኩላቸውን ኃላፊነት እንዲወጡ ጥሪውን አቅርቧል። የኢትዮጵያ ኤሌክትሪክ አገልግሎት ከደቡባዊ ቻይና ፓወር ግሪድ ኩባንያ ጋር በኢነርጂና አገልግሎት አሰጣጥ ላይ በትብብር ለመስራት ስምምነት አካሄደ። በአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የተመራ የተቋሙ ከፍተኛ የስራ ኃላፊዎች ከደቡባዊ ቻይና ፓወር ግሪድ ከፍተኛ የስራ ኃላፊዎች ጋር ተገናኝቶ ውይይት አካሂዷል። የሁለቱም ተቋማት የስራ ኃላፊዎች በኃይል ማስተላለፊያና ማሰራጫ መስመሮች፣ በስማርት ግሪድ ኦፕሬሽን፣ በአርቲፊሻል ኢንተለጀንስ የታገዘ ቅድመ ጥገና ስራ፣ በኤሌክትሪክ ተሽከርካሪ ቻርጅ መሰረተ ልማት ግንባታና በደንበኞች አገልግሎት አሰጣጥ ማሻሻያን አስመልክቶ በትብብር ለመስራት ስምምነት ላይ ደርሰዋል። በተጨማሪም በኢትዮጵያ ኃይል አቅርቦቱን ለማዘመንና አስተማማኝ ለማድረግ ፈጠራ የታከለበትና በቴክኖሎጂ የተደገፈ አሰራር ለመተግበር ቁርጠኛ መሆናቸውን የሁለቱም ተቋማት ተወካዮች አረጋግጠዋል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም ደንበኞቹ የተቀላጠፈ አገልግሎት እንዲያገኙ መሰረታዊ የሆነ የአሰራር ማሻሻያዎችን ተግብሯል። ይህም ዘርፈ ብዙ ለውጥ አስገኝቷል። በተለይ አዲስ ኃይል በማዳረስና አዳዲስ ደንበኞችን በማፍራቱ ረገድ አገልግሎቱ ብዙ ርቀትን ተጉዟል። ለዚህ ደግሞ ማሳያው በሶማሌ ሪጅን አዳዲስ የኃይል ደንበኞችን ለማፍራት እየተሰራ ያለው ስራ ነው። ለመሆኑ በዚህ ሪጅን አዳዲስ ኃይል ፈላጊ ደንበኞች እንዴት ይስተናገዱ ይሆን? በዚህ ሪጅን ያለው የመስተንግዶ ተሞክሮስ ምን የተለየ ነገር አለው? ቀጣዩ ቅንብር ምላሽ አለው። መንግስቱ ስፍራ አሰናድቶታል።
ደንበኛ ንጉሥ ነው። ይህ የተለመደ ሀገርኛ አባባል ነው። ነገር ግን አባባሉ ትርጉም የሚኖረው ከማለት ተሻግሮ በተግባር የተገለጠ እንደሆነ ነው። ይህ በኢትዮጵያ ኤሌክትሪክ አገልግሎት በሶማሌ ሪጅን እውን ሆኖ ተመልክተነዋል። በሪጅኑ ደንበኛ ወደ ቢሮ እንዲመጣ ሳይሆን ተቋሙ ራሱ ደንበኛው ያለበት ስፍራ ድረስ መድረስ መቻልን በተግባር አስመስክሯል። በዚህ ረገድ የኢትዮጵያ ኤሌክትሪክ አገልግሎት የቀረጸው የደንበኞች አገልግሎት ፖሊሲ ለዚህ ተግባር አጋዥ እንደሆነም መናገር ይቻላል። ተቋሙ አንድ ደንበኛ አዲስ ኃይል ለማግኘት ወይም ደግሞ በተለምዶ የቆጣሪ ባለቤት ለመሆን የ10 ቀናትን ስታንዳርድ አስቀምጧል። አሁን ግን 10 ቀን አይደለም፣ በአንድ ቀን ብዙ ደንበኞች የቆጣሪ ባለቤት መሆን ችለዋል። በሶማሌ ሪጅን ያለው ደግሞ ከዚህም በላይ የሚያስደንቅ ሆኗል። በሰዓታትና በደቂቃዎች ልዩነት ያውም ቤቱ ድረስ ተኪዶ የኃይል ባለቤት እንዲሆን እየተደረገ ይገኛል። እስቲ የተቋሙ የቆጣሪ አሰጣጥ ሂደት ቀደም የነበረው ውጣ ውረድና አሁን ላይ ደግሞ ያለውን ለውጥና መሻሻል ከራሳቸው ከደንበኞቹ አንደበት ጥቂት እንስማ። ስሜ ሰይድ አሊ መሐመድ እባላለሁ። የጂጋ ነዋሪ ልጅ ነኝ። ቀበሌ 11 እዚህ የመጣሁት አገልግሎት ለመውሰድ ነው። እዚህ እንደተለመደው ከዚህ በፊት እዚህ እንግሏላ ነበረ። ወረፋ ይዘን ስራው ምንም አይሄድም ነበረ። ግን አሁን ቀለል አድርገው ሰፈር እየመጡ አገልግሎቱን ማግኘት ጀመረናል ማለት ነው። በቀላሉ በሲስተም ቆጣሪውን ከተማ አምጥተው እየሸጡ የሚፈልጉ አካል እየጎበኘ እየመጣ ልክ እንደ ባዛር አገልግሎቱን እየተጠቀምን ነው ማለት ነው። ከዚህ በፊት በጣም ይሻላል ብዬ እገምታለሁ። ስሜ መሐመድ አብዶሽ እባላለሁ። ያው ጂጂጋ ነዋሪ ነኝ። ጂጂጋ ነው የተወለድኩት ያደግኩት። እኔ አሁን በጣም ከዚህ በፊት ነበረ ለእህቴ የሄድኩት ሳምንታት መመላለስ ምናምን ይፈጅ ነበር። እኔ ግን አሁን ዛሬ ነው የመጣሁት። ዛሬውኑ አገልግሎቱ አልቆልኝ ቆጣሪው ዛሬውኑ ገብቶልኝ በጣም ደስ ብሎኛል። ለምን አስቸኳይ አድርገውት እንዳውም ፈጥኖ በፊት ሳምንት ምናምን ነበረ፣ በወር የሚመላለስ ጊዜም ነበረ። ግን አሁን ዛሬውኑ ሄጄ ዛሬውኑ አገኘሁ እና አገልግሎቱ በጣም ጥሩ ነው። የቀደመው የአዲስ ኃይል የማገናኘት ሂደት ውጣ ውረድ የበዛበትና ደንበኛውንም ላልተፈለገ እንግልት የሚዳርግ የደላሎች ሲሳይ የሚያደርግ እንደነበርም ይነሳል። አሁን ግን ያ ታሪክ ሆኗል። ቆጣሪን ደንበኞች ይገኙበታል በተባለበት ቦታ ሁሉ በማድረስና በማሳየት የተቀላጠፈና የተመቸ አሰራርን ተግባራዊ ማድረግ ተችሏል። ይህ የነዋሪው የተጠቃሚውም ምስክርነት ነው። dareenkayga ama shoorteedu aad baan u faraxsanahay. waxaan muddo sugay 8 bilood ah oo xataa shalay ugu dambeysay lagu feelkaaga u lumay. ብዙ ጊዜ ድሮ እንዲህ አልነበረም። በአንድ የምናገኘው አልነበረም። ወረፋ ይበዛል። ከ3 ወር ከ4 ወር በላይ ጠብቅ ወይንም ፋይልን አምጣ ሰው ከመብዛቱ የተነሳ እንደዚህ ቶሎ አናገኝም ነበር። ዛሬ ያው ቤቱም አዲስ ስለሆነ በጣም ደስ ብሎኛል። በ10 ደቂቃ ውስጥ ነው ይገባልኝ እና ደስታ በጣም ተሰምቶኛል። laygu xidhay wax ka yar muddo ka yar mataqaana 20 daqiiqo laygu xidhay saacadayda hadda way shaqaynaysaa. ወደ ደንበኛ መቅረብ ፕሮአክቲቭ ሰርቪስ የሚለው ጽንሰ ሐሳብ በአገልግሎት አሰጣጥ ዘርፍ ትልቅ ለውጥ እያመጣ ያለ አስተሳሰብ ነው። ይህ ማለት ደንበኛ አገልግሎት ፈልጎ ስልክ እስኪደውል ወይም ቢሮ ድረስ በአካል መጥቶ እስኪያመለክት ከመጠበቅ ይልቅ አገልግሎት ሰጪው ተቋም አስቀድሞ የደንበኛውን ፍላጎትና ችግር በመረዳት መፍትሄን ይዞ እርሱ ጋር መሄድ ማለት ነው። የሶማሌ ሪጅን ተሞክሮም እዚህ ላይ መሰረት ያደረገ ነው። የኢትዮጵያ ኤሌክትሪክ አገልግሎትም እንደ ተቋም ያስቀመጠው የ10 ቀናት አዲስ ኃይል ማገናኘት የሚለውን የተቋሙን ስታንዳርድ በከፍተኛ ደረጃ ያሻሻለና የተሻገረ ተግባር። ስሜ ዳውድ አብዲ ይባላል። የሶማሌ ሪጅን ዳይሬክተር ነኝ። ሶማሌ ሪጅን ላይ እንደ አጠቃላይ ሪጅኑ ወደ 19000 አዲስ ቆጣሪ ለማገናኘት ይቅድ ይዟል። ከ19ኙ በጣም አሁን ብዙ እንቅስቃሴ ስራ እየተሰራ ነው ያለውና እንደ ሪጅን ብዙ ስራዎች እየተሰራ ነው። ቆጣሪ በአንድ ቀን ስራዎች እየተሰራ ነው ያለው። እንደውም እኛ ቆጣሪ በአንድ ቀን አልፈን ቤት ለቤት ቆጣሪዎች ጀምረናል። እንደውም አሁን ሰሞኑ እየተጀመረ ያለው ስራዎች እንደ ሳፋሪኮም አይነት ቆጣሪ ውጭ ላይ ቁጭ ብለን እየተሸጠ ያለው በዚህ ሁኔታም ደርሰናል። እቅዳችንን ለማሳካትና ከእቅዳችን በላይ ለመስራት እየተሰራ ስራዎች አለው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። ወደ ደንበኛ መቅረብ ሲባል ምን ማለት ይሆን? አዲስ ቤት የገነቡ ሰዎች ወይም ቤት ኖሯቸው የኃይል ተጠቃሚ መሆን የፈለጉ ነዋሪዎች አዲስ የኤሌክትሪክ ኃይል ተጠቃሚ ለመሆን ከዚህ ቀደም በነበረው ልማዳዊው አሰራር በአካል ተመላልሰው ከመጠየቅ ይልቅ
ልክ እንደ ሶማሌ ሪጅኑ ተሞክሮ ተቋሙ በየሰፈሩ በመዘዋወርና ለደንበኞቹ አገልግሎቱን በማስተዋወቅ በራሱ ተነሳሽነት አገልግሎት መስጠት ሲቻል ነው። ከዚህ አንጻር የሶማሌ ሪጅኑ ተግባር ደንበኞችን ያከበረ አሰራሩንም ያዘመነ ስለመሆኑ ይነሳል። ይህም ደስተኛ አድርጎናል የተጠቃሚ ነዋሪዎቹም ምስክርነት ነው። ጉሪገን in muddo hore lagu soo wareegay la soo galo sababta loo soo gali waa leerlaan beed hawa caqabadana isto waxay leerlaan በጣም ደስተኛ ነኝ። ከዚህ በፊትም ይሄናል ቤተሰብ እዚህ ያልገባ መብራት ስላልገባ ነው። አሁን ደግሞ በጣም ደስታ ተሰምቶኛል። እነሱም ይሄን ሲሰሙ ይደሰታሉ። ወደዚህ አሁን መግባት ይችላሉ። መብራት ስላለ ሁሉም ነገር የምንጠቀመው በመብራት ስለሆነ ምግብ የሚሰራ ምን የሚሰራ ሁሉም ነገር በዛ ስለሆነ እንደዛ ይሄዳል። ከዓዋ ማንተ አድ ምን ፈራሰና ማዳማና አምተቃና አይሸክ ሙዲራ ኮመን ላይ ይሁራይ እኔ በጣም ለህዝቡ በጣም ቀላል ነገር እንደሆነ በጣም ለህዝቡ ማቅለል ነው እኔ እንደሚገባኝ ማለት ነው። እኔ ከዚህ በፊት ብዙ ቤት አለ ለብዙ ቤት ቆጠራ አስገብቼ ነበር። በጣም ብዙ ታይም ይፈጅ ነበር ወደ ሳምንት ወደ 2 ሳምንት። ግን አሁን እንዳየሁት ዛሬ ጧት በአጋጣሚ ለጉዳይ መጥቼ ያ ጉዳይ ኢሚዲየትሊ አለቀልኝ ማለት ነው። ልክ እንደ ሲሚካር እንደ ባዛር በለው በቃ ልክ እንደዛ አገልግሎትን በቀላሉ ሲስተም አገኘው ማለት ነው። ይሄ ሲስተም ከበፊቱ ከኦልድ ፋሽኑ የተሻለ ይመስለኛል በጣም በጣም ጥሩ ጥቅም አለው። ለምን አሁን በፊትና አሁን ብዙ መሀል ልዩነት አለው። አሁን እኔ ደንበኛ ነኝ ዛሬ ሄጄ ዛሬ ማግኘት ሌላ ደግሞ እንትን ምንድነው ማህበረሰቡ ከሄደ ከመብራት ላይ ትክክለኛ ቶሎ የማግኘት ፈጥኖ መብራት እንዲያገኙ ቆጣሪ እንዲያገኙ ነው እና በጣም ጥሩ ነው። የኢትዮጵያ ኤሌክትሪክ አገልግሎት ራሱን ለማሻሻልና አሰራሩን ለደንበኞቹ የተመቸ እንዲሆን ዘርፈ ብዙ የአሰራር ማሻሻያዎችን አድርጓል፣ እያደረገም ይገኛል። ይህም በሚታይና በሚጨበጥ አኳኋን ለውጥ አምጥቶለታል። በሶማሌ ሪጅን በሰዓታትና በደቂቃዎች ልዩነት ደንበኞች የኤሌክትሪክ ኃይል ተጠቃሚ የማድረግ ተግባርም የዚሁ ማለትም አገልግሎቱ የተገበረው የአሰራር ማሻሻያ ትሩፋት እንደሆነ የሪጅኑ ዳይሬክተር ያስረዳሉ። እሳቸው እንዳሉት ከዚህ ቀደም አንድ ደንበኛ የቆጣሪ ባለቤት ለመሆን የነበረው ውጣ ውረድና እንግልት አሁን በሶማሌ ሪጅን እንደ ታሪክ የሚወራ እንጂ ነፍስ ዘርቶ የሚንቀሳቀስ አይደለም። በድሮ በነበረው ቅሬታዎች ይመስለኛል ቆጣሪ ይቆያል፣ ቆጣሪ እንደዚህ የሚባል ነገሮች ያው የድሮ አሰራር ነውና አሁን ከሪፎርሙ በኋላ በጣም ብዙ ባይስታንዳርድ ነው ሁሉም ነገር ባይስታንዳርድ እየተሰራ ያለው ሁኔታዎች አለና በዚህ መሰረት እንኳን ደንበኛ ወረፋና ማስጠበቅ ራሳችን መኪናችን ጭነን ደንበኛ ቤት ማድረሱ ነው እየተሰራ ስለሆነ ምንም ወረፋ የሚገባበትና የሚጠበቅበት ሁኔታ አይኖርም። ደንበኛ በራሳችን የተለያዩ ሚዲያ እየተጠቀመን በፌስቡክ ይሁን በአገር ሽማግሌዎች በወረዳ በዞን በክልልም በዚህ ሁኔታ የጋራ እንዲሰራ ስራዎች ሱፐርቪዥን ስራዎች ተሰርቷል። ብዙ ስራዎች እንዲሁም አንዳንድ ወረዳዎች ዞኖችም እቅዳቸው ሰጥተን እንዲያስፈጽሙ ያደረግነው አለ። በዚህም እየተሰራ ያለው ያው ክልሉ ድሮ በዚህ ሁኔታ አልነበር። አሁን ነገር ግን ያው በዚህ መብራት ኃይል አካሂዱ አይቶት አሁን መተማመን መጥቷል። ድሮ በሶስተኛ ወገን በደላላ ምናምን ቢሰራ ስራ ሁኔታዎች ነበር። አሁን በዚህ በመሀል አስወጥተናል። እንደ ሪጅን እንደ አገርም በዚህ ላይ ቆጣሪ በአንድ ቀን የተጀመረበት ሁኔታ በዚህ አንዱ ነው። ስራዎች በጣም ብዙ ስራው እየተሰራ ነው ያለው። ወደ ደንበኛ መቅረብ የሚለው ጽንሰ ሀሳብ ወደ ተግባር ሲለወጥ ለደንበኛው ከሚሰጠው የማይተካ ጠቀሜታ ባልተናነሰም ለተቋሙም ወይም ለአገልጋዩም ይዞ የሚመጣው በጎ ነገር ይኖራል ተብሎ ይታሰባል። ደንበኛው ለሚፈልገው አገልግሎት ቢሮ ድረስ አለመሄዱ ሰራተኞች በዋና ስራ ላይ ትኩረታቸውን እንዲያደርጉ ያግዛቸዋል። ከምንም በላይ ደንበኛን የሚያከብር ዘመናዊና ቀልጣፋ አገልግሎትን የሚሰጥ ተቋም የሚል ስምና ብራንድን እንዲገነባ ያስችለዋል። ይህም የኢትዮጵያ ኤሌክትሪክ አገልግሎት ቀድሞ ከሚታወቅበት የተጓተተና በቢሮክራሲ የታጠረ አሰራር ከሚል እሳቤው የተላቀቀ እሳቤ እንዲኖረው ያግዘዋል ማለት ነው። አገልግሎት ሁሉም ለማድረስ አለን። አገልግሎታችን እየደረሰን ያለው በማዕከላትም በዚህ ቆጣሪ በአንድ ቀን ላይ የሚባለው እንደ አገር ማስለመድ እንዳለብን እንደ ክልላችን መልመድ እንዳለባቸው ሁኔታ ስራዎች እየተሰራ ነው ያለው። ዞኖቹም በጣም እና ወረዳዎች ክልሉም በጣም ግንኙነት አሪፍ ስራዎች
የጋራ እየተሰራ ስራው ስለሆነ የጋራ የወሰድነው እቅድ ስለሆነ እየተሰራ ነው ያለው። ድሮ ከሶማሌ ክልል ቆጣሪ አዲስ ቆጣሪ ይገናኝ አይደለም ቆጣሪ አይፈልግ የሚባል የነበረው ሁኔታዎች ከገጠር ወደ ከተማ መጥተናል ብዬ አምናለሁ። አሁን ገብተናል እንደ ሁኔታው አሰራሩ በትክክለኛ በለውጡ ጋር አብሮ እየሻገረን ያሉት ዛሬ ተመዝግቦ ዛሬ ሁሉን ነገር ጨርሶና ሂደቱን አሟልቶ ዛሬ ኃይል የማግኘት ደረጃ ላይ ተደርሷል። ይህ ለዘመናት ሲናፈቅ የኖረ ከጥቂት ዓመታት በፊትም ይህ ይሆናል ብሎ ለመገመት ቀርቶ ለማሰብ በጣም ከባድና የማይታመን የነበረበት ጊዜ ነው። አሁን ግን ያ እውን ሆኗል። አሁን ስለ ሶማሌ ሪጅን እናውራ እንጂ የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም በሁሉም አካባቢዎች ይህ እንዲሆን አሰራርና ማሻሻያ መዘርጋት ብቻ ሳይሆን ጥብቅ ክትትልና ድጋፍ እያደረገም ይገኛል። ደንበኛውም በዚህ ተግባር ደስተኛ መሆኑን መረዳት ይቻላል። እኔ አሁን ከዚህ በፊት ያለ መብራት ነበርኩ መሀል ከተማ ሆኜ እንደገና ደግሞ ያለ መብራት ነው። ግን ዛሬ አሁን ብዙ ነገር መብራት ስለገባልኝ በፊት እንደ ጨለማ ነገር ነበር። አሁን ግን ብርሃን መብራት አገኘን። ያው ይጠቅመናል፣ ብዙ ነገር እንጠቀምበታለን። አሁን ለምሳሌ የሚያስፈልገውን ለቤቱ እንደገና ደግሞ ለውጪ ራሱ ታበራለህ። አሁን በፊት ከሰው ስለቀጠልኩኝ አንድ አምፖልና አንድ የውጪና አንድ የቤት ነበር። ግን አሁን እስከ ጓዳ አበራዋለሁ። የነሱ መስተንግዶ ልክ እንደመጣው ቀላሉ መታወቂያን ወሰዱብኝ። ልክ በኢሚዲየትሊ አሁን ጉዳይ አለቀልኝ። ለእናንተ ነው የቆምኩትኝ ቃል መልስ የሰጠሁት እንጂ የኔ ጉዳይ በ5 ደቂቃ ውስጥ አለቀ ማለት ይባላል። ቆጣሪው እስከ ማታ እናበራለን ማለት ነው ቆጣሪው ነው። እና ይሄ በጣም የተመሰገነ ነው። የመብራት ኃይል ድርጅት በጣም እየጎበዘ እየመጣ ነው። በጣም እኔ አመሰግናለሁ። ታንክ ዩ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኤሌክትሪክ መሰረተ ልማት የመሰረተ ልማቶች ሁሉ አውራ ነው። ይህን የሚሉት በኢትዮጵያ ኤሌክትሪክ አገልግሎት የሶማሌ ሪጅን ዳይሬክተሩ ዳውድ አብዲ ናቸው። በእርግጥም የኤሌክትሪክ መሰረተ ልማት ለሌሎች መሰረተ ልማቶች መሳካት መሰረታዊው ነው። ለዚህም ተቋሙ ሁሌም ቢሆን አንድ እርምጃን ቀደም ብሎ መገኘት ይኖርበታል። በዚህ ረገድ ብዙ የማሻሻያ ስራዎች ተሰርተዋል። አሰራርን ብቻ ሳይሆን ከሰው ኃይል ጋርም ተያይዞ ብዙ ለውጦች ተከናውነዋል። ላብነትም በሶማሌ ሪጅን ያሉ ሰራተኞች የመስራት ረሃብ ባላቸው ወጣት ሰራተኞች የተደራጀው የሰው ኃይል ከቁሳቁስ አቅርቦት መትረፍረፍ ጋር ተዳምሮም እንደ ሪጅን የተያዘውን ውጥን ለማሳካት አስቻይ ሁኔታዎች መፈጠራቸውን ያነሳሉ። አቅም አለን፣ እንደ ክልል ሪጅንም አቅም አለን። ሪጅኑ አጠቃላይ ሰራተኞች ስታይ ወጣቶች ናቸው። ወጣት ሰራተኛ ናቸው፣ ጉልበት አላቸው፣ መስራት አቅም አላቸው። የአቅርቦት ችግርም የለብንም። አቅርቦት አለን። አቅርቦት ካለም ሰውም ካለ ስራ መከናወን ይቻላል። ወጣቱም ጉልበት አለን፣ ይሰራል። ስራዎች 19000 ቆጣሪዎች እንኳን 19000 ከዛ በላይ ለመከናወን ይቀዳለን። እንደኛ ከዛ በላይ ለመከናወን ይቀዳለን፣ እንሰራዋለን ብለን እናምናለን። ግዴታሙን ያው ቤት ለቤት ከጎረቤት መብራት እንዳይወስድ የሚለው ነገር ራሱ ቆጣሪ በየቤት ራሱ ቆጣሪ ተጠቃሚ ሆኖ እንዲገባ የታቀደ ነገር ነው። ያው እንደውም እንደ ክልሉ አሁን በጣም እያደገ ክልሎች አንዱ ነው። ከድሮ አሁን ያደገ ያለው ክልሎች በኢሪጌሽኖች እርሻ በኩል ላይ አሁን ገብተናል፣ እንደ ክልል ላይ ማለት ነው። ኢንዱስትሪዎች አሁን ተጀምሯል። አሁን በጣም ትኩረት እያደረገን ያለው ከመንግስት ጋር አብሮ መሄድ መሻገር አለብን። መብራት አንዱ ነው ከሁሉም ኢንፍራስትራክቸር የሚባሉት ነገሮች መብራት አንዱ ስለሆነ ኢሪጌሽን ዋናው ዓላማችን ኢሪጌሽን አገር ለማሳደግ አንደኛ መብራት ስለሆነ መብራት አንድ ቢያደግ አገሩም ያደጋል የሚለው ነገር ይሄ ቃል ስላመን ነው እየተሰራ ነው ያለው። አገልግሎትን ወደ ተገልጋዩ ማቅረብ፣ ተገልጋዩ ባለበት ቦታ ማድረስና ይሄ ያንተ ነው ብሎ በአካል ማሳየት፣ ያኔ ሁሉም ነገር ቀላል ይሆናል። ተገልጋዩም ቤቱ ድረስ የመጣውን አገልግሎት አይገፋም። አገልጋዩም ቢሆን በማገልገሉ የሚገባውን ያገኛል፣ በተገልጋዩም ይከበራል። አንዱ ለአንዱ ስለ ተቋሙ ጥሩ ሥራ ይነግራል፣ ይመሰክራልም። ይህ ነው መዘመን ማለት፣ የተሻሻለ አገልግሎት ማለት። መሰልጠንም እንዲሁ ከዚህ የተሻገረ አይሆንም። tala waxaan siinayaa aniga asxaabtiisa ግሩፕ ካይን waxaan siinayaa macnaha kulli information ኮን ጋር ሲኒያ እኔ አሁን የደረሰኝና በትንሽ ደቂቃ ያገኘሁትን አገልግሎት ለሌላ ደንበኞችም በሌላ ቦታ ያሉትም እንደዚህ ቢገለገሉ ጥሩ ነው። እዚህ ያሉት ደግሞ ከአንድም 3 ጓደኞቼ ነግራቸዋለሁ። በዚሁ በእለቱ ማለት ነው። እኔም ጓደኛዬ ስለነገረኝ እንዲሁ ለነሱ ሁሉ ነግሬ ይሄንን እንድጠቀሙ ይሄን አገልግሎት እንድጠቀሙ ይሄን ማስተላለፍ ነው ፈልገው ይያለ ፍላና ኢንፎርሜሽን ኮን ጉድብን ያስሐብተ ነው ሸገ
ደንበኛ ጋር መቅረብ ማለት እኛ የምንሰራውን ላንተ ነው የሚለውን መንፈስ በተግባር ማሳየት ነው። ይህም ደንበኛው አገልግሎቱን ለማግኘት የሚገጥመውን ውጣ ውረድና እንግልት በመቀነስ ጥራት ያለውና አስተማማኝ የኤሌክትሪክ አገልግሎት እንዲያገኝ ያስችለዋል። ይህ የሰለጠነ የደንበኞች አገልግሎት ተግባር ነው። በፖሊሲ ጭምር የሚደገፍ መሆኑ ደግሞ የበለጠ እንዲስፋፋ የበለጠም እንዲያድግ ያስችለዋል። የሶማሌ ሪጅንም በሀገሪቱ ካሉት ሪጅኖች ሰፊ ሽፋንና አገልግሎት የሚሰጥ ሪጅን ነው። እንደ ሶማሌ ክልል ላይ 20 ማዕከላትና 168 ሳተላይቶች ያለበት ሪጅን ናትና በዚህ ሪጅን ላይ ሰው ኃይል ላይ 437 ወደ 437 አካባቢ ያለው እንደምናውቀው ድሮ በዚህ ሪፎርሙ በፊት ላይ እንደ ሪጅን እኛ ደንበኛ በነበረበት እንደ ሪጅን ላይ 40,000 ደንበኛ ነበር። በአሁን ጊዜ ግን ወደ 93,000 ደንበኛ አካባቢ ደርሰናል። በዚህ ላይ ለውጡ ወደ 50 አካባቢ አደግናል ማለት ነው። በዚህ ሪፎርሙ ለውጡ ከመጣበት በኋላ ያደግነው ሁኔታ በዚህ ያሳያል። እንደ ሪጅን ላይ ሪጅኑ በጣም ሰፊ ከመሆኑ አንፃር ገቢ ኮሌክሽኖች በትክክል እየተሰበሰበ ነው ያለው። በጣም ብዙ ግንዛቤ እየተሰጠ ነው ያለው። እንደ መንግስትም ከኛ እገዛ እየሰጡ ነው ያሉት። ጸጥታ ቢሮዎችም በክልል ኃላፊዎችም በከተማ ኃላፊዎችም ከኛ ጋር ሆኖ ብዙ ስራዎች እየተሰራ ነው ያለው። ወደፊትም ጅጅጋ ከተማ ላይ አሁን እንዳያቸው ብዙ ስራ እየተሰራ ስራዎች አለ። እንደውም ከተማ ወደ ሪሃቢሊቴሽን ስራዎች የሚሰራበት ወደፊት የ10 ከተሞች ለማስራት ራሱ እቅድ ሁለተኛ ፌስ ላይ ስላለን እሱንም ይሰራል ብለን ተስፋ አለን። ይጀመራል ብለን በቅርብ እሱ ከተጀመረበት እዚህ ጅጅጋ ላይ ምንም አይነት መብራት መቆራረጥ ይኖራል ብዬ አልገምትም። ነው ነው ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ነው ያዳመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን አሁንም ከዚሁ ጉዳይ አልወጣንም። በኢትዮጵያ ኤሌክትሪክ አገልግሎት ሶማሌ ሪጅን ለአዳዲስ ኃይል ፈላጊ ደንበኞች ኃይልን ለማዳረስ የሚሄድበት መንገድ በብዙሃኑ የሚሞካሽ ተግባር ነው። ለመሆኑ በሪጅኑ የአይነቱ አሰራር እንዴት ተጀመረ? ምንስ ለውጥ አመጣ? በሪጅኑ አንድ የደንበኞች ማዕከል መስጫ ማዕከልን ተሞክሮ ለማሳያነት እንሆ ብታውቁት ብለናል። ስሜ አብዱ ኡስማን ዑመር ይባላል። የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። በማዕከላችን ደንበኞቹን በቅርበት ለማግኘት ቢሮ ብቻ ቁጭ ብለን ሳይሆን ከ2017 ባጀት ዓመት ጀምሮ አምና ቤት ለቤት እየዞርን ነው ስንሰራ የነበረው። ይህኛውን ዓመት ደግሞ 2018 ባጀት ዓመት ላይ ምንድነው ያደረግነው? ደንበኛውን በቅርበት ገበያ አካባቢ ሰው ስለሚበዛ ገበያ ቦታ ወንበርና ዛንጥላ ይዘን ቁጭ ብለን አገልግሎት በቃ ደንበኛው እዛው ጋር መጥቶ እዛው ጋር ገዝቶ እንዲሄድ እያደረግን ያለ ነው። የነበረው ተቋሙ ካስቀመጠው ስታንዳርድ በስታንዳርዱ መሰረትም እየሰራን ከዛ በታችም እየገባ ነው። አይታችሁታል። ቆጣሪ በቀናት አይደለም ሰዓታትም እንኳን አይወስድም። አንድ ሰዓት ባልሞላ ጊዜ ውስጥ ነው ክፍያውንም ፈጽሞ ሲስተም ያለውንም ጉዳይ አልቆለት ቆጣሪ የምናገናኝለት። ሳይት ላይ ሰራተኛ አለ፣ ቢሮ ሰራተኞች አሉን። በኢሜይል ተገናኝተን የቢሮውንም ሲስተም የሳይቱንም አጠቃለን አንድ ቀን ባልሞላ ጊዜ ውስጥ እየሰራ ነው። እኛ ተቋሙ እንደውም ያስቀመጠው በአንድ ቀን ነው የሚለው። ሌላው ቤት ለቤትም እየሄድን እየሰራን ነው።
በዚህ መሰረት ነው አሁን ተቋሙ ከሰጠን እቅድ አፈጻጸም አንፃር የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል እቅዱን አሳክቷል። አምና 78% 80% ነበር። አሁን የሩብ ባጀት ዓመቱን እቅድ ከ100% በላይ ነው ያሳካነው። ስለዚህ ይሄ ጥሩ ነው ማለት ነው። ህብረተሰቡ ዘንድ ያለው ደግሞ የሚሰጡን ምላሽ በጣም ጥሩ እንደሆነ ነው። አይታችሁታል። ቤታቸው ድረስ ሄደን አገልግሎት እየሰጠን ነው። ይሄ የሚያሳየው አገልግሎትን በቅርበት ለደንበኛ መናቀርብ ከሆነ ዲማንድ እንዳለ ፈላጊ አለ። በፊት የሚያዩት ውጣ ወረዱላ ቀንሶላቸዋል አሁን እና ጥሩ ነገር ነው ያለው። እቅዱ ግን ተሳክቷል፣ እየተሳካልን። እኔ አሁን እዚህ ጅጅጋ ላይ 3 ዓመቴ ነው ከተመደብኩኝ። ዘንድሮ 3ኛ ዓመቴን ይዣለሁ። የመጀመሪያ ዓመት ላይ አፈጻጸማችን የስራ አፈጻጸሙ አዲስ ቆጣሪ ከ40% በታች ነበር። ከዛ ቁጭ ብለን ስብሰባ አድርገን ተወያይተን ከቲሞቹ ጋር ቀጥታ በቃ ህብረተሰቡን መቅረብ እንዳለብን ይሄ መሀል ላይ ያለውን ነገር ማቋረጥ እንዳለብን እና ቀጥታ ከስተመሩና ቢሮ ሰራተኞች እንዲገናኙ ነው ያደረግነው። የ2017 እና 2018 ለውጥ አለ። አሁን የ2018 ባጀት ዓመት የ3 ወር የሩብ አፈጻጸሙን እቅዱን አሳክተናል። ተቋሙ ባስቀመጠው ስታንዳርድ መሰረት በተሰጠን እቅድ መሰረት ማዕከሉ አሳክቷል። አሁን መንገድ ላይ ሲሄድ ከስተመሩ መንገድ ላይ ሲመጣልን ልጆች አሉ፣ የሚገምትም ልጅ አለ፣ ሂሳብ የሚቀበልም አለ፣ ካሸሩም አለ። በቃ ቢሮ መምጣት አይጠበቅበትም። እኛ በስልካችን እንወስዳለን። ቢሮ ሰራተኞቻችን አሉ፣ በኢሜል እንልክላቸዋለን። እነሱ ደግሞ የሲስተም ስራውን ይሰራሉ። ፊዚካሊ ያለውን ስራ ደግሞ እዛ ጋር ያሉት ሰራተኞች ይጨርሱታል። በኢሜል ተገናኝተን ነው የምንጨርሰው። ሙሉ ደንበኛው ምንም አይነት ዙረት የለበትም። አሁን ካርድ መቶ ደግሞ ቢሮ ይወስዳል። ካርዱን ሞልቶ መጠቀም ነው። አንድ ቀን ባልሞላ ቆጣሪ እየሰጠን ነው እና ጥሩ ነው ያለው። ከደንበኛ የምናገኘው መልስ ጥሩ ነው። አንደኛ እኛ ጥቅም ያገኘንበት በዚህ ጉዳይ አንድ የደንበኛውን እርካታ ሙሉ ፐርሰንት በሚቻል ደረጃ አይታችሁታል እናንተ። ከዚህ ከአዲስ ቆጣሪ ጋር ተያይዞ ደንበኛውን በቅርበት ደንበኛው እየመጣብን ሳይሆን እኛ እየሄድንለት ነው። ቤቱ ነው የምንሄደው፣ ገበያ ቦታ ነው የምንሄደው። ስለዚህ ማለት እኛ ነው ወደ ደንበኛውን እየቀረብን ያለ ነው። ይሄ ማለት ምንድነው የሚያሳየው? የአገልግሎት አሰጣጣችንን መሻሻሉን፣ የደንበኛ ምን ያህል እርካታ እንደሚያገኙ ደግሞ እዚህ ውስጥ እንገነዘባለን። ሁለተኛው ደግሞ ያገኘነው ጥቅም እኛው ነን፣ ተቋሙ ነው፣ ማዕከሉም ነው። የነበረውን አፈጻጸም ከ2 ዓመት በፊት የነበረውን አፈጻጸም ነግሬያለሁ አይደለ? ይሄንን ተሞክሮ ስንወስድ ደግሞ 100% እቅዳችን ማሳካት ችለናል። ቢሮ ቁጭ ብለን ደንበኛ ይምጣ ብንል ኖሮ አይመጣም። አላስፈላጊ አንዳንድ ነገሮች በመሀል ስለሚኖሩ ለዛ ሙሉ ደንበኛውን ፊት ለፊት ላንገናኝ እንችል ነበር እና እቅዱን አሳክተናል። አንደኛው። ሁለተኛው ደግሞ የደንበኞችን እርካታ በተገቢው መንገድ አድርሰናል ማለት ይቻላል። አሁን ጠዋት ላይ ልጆቹ ገና ከቢሮ ሲወጡ ስቶር ይገባሉ፣ እቃ ይጠይቃሉ። ፉል አክሰሰሪ ማለት ነው። ለቆጣሪ የሚያስፈልገውን አክሰሰሪ ይጠይቃሉ። ያንን ወስደው በሁለት ግሩፕ ተከፍለው አንዱ ቤት ለቤት ይሄዳል፣ አንደኛው ገበያ ውስጥ ቁጭ ብሎ ይሸጣል። ሙሉ እቃ ይዘንላቸው ነው የምንሄደው። እንጨት ከሚፈልጉት ደንበኞች ውጪ እያስተናግድን ነው። አይታችሁታል። ብሬከሩ አለ፣ ቦርድ አለ፣ ከቨሩ አለ፣ ቆጣሪው አለ፣ ካርዱ አለ። ሙሉ አክሰሰሪ ነው ይዘን የምንሄደው እና ደንበኞቹም እውነት ማመን ራሱ በጣም እየከበዳቸው ነው። እንደዚህ ቅርበት ነው። አሁን ደንበኛውን እኛ ስንቀርባቸው ያለው ነገር ጥሩ ነው። አሁን ቀጣይ አሁን የሩብ ዓመቱ ነው። ገና 9 ወራት ይቀሩናል። ያለውን ነገር አስጠብቀን የተሰጠንን እቅድ ለማሳካት የተለያዩ አማራጮች አሁንም እንጠቀማለን። ቤት ለቤትም ተጠቅመና እየተጠቀምን ነው። ገበያ ውስጥ ቁጭ ብሎ መሸጥንም እየተጠቀምን ነው። ጥቅም አግኝተንበታል። እቅድ አሳክተናል በሩብ ዓመቱ። ቀሪው ጊዜ ደግሞ ረጅም ስለሆነ ይህንንም ለማሳካት ሁለቱን አስጠብቀን ተጨማሪ ሲስተሞችን በመጠቀም ደንበኞቹን በቅርበት ለማገልገል ዝግጁ ነው የጅጅጋ ቁጥር 2 አገልግሎት መስጫ ማዕከል። ክቡራን አድማጮቻችን በኢትዮጵያ ኤሌክትሪክ አገልግሎት የሶማሌ ሪጅን ደንበኞችን በቅርበት ለማገልገል እያከናወነ ያለውን ተግባር የቃኘንበት የዕለቱ የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁት ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ።
አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብናት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎት